ነበር አትውለጂ እሺ ልብሬ ውስጠኝ ራሷን ሰጣኛለች ልብሬ ውስጠኝ እሺ አስተላልፍ ፈልጓለሁ አሁንም ኪዬ ተነክተሻል ከእናንተ በላይ እሱ ስለማለት ኪዬ ተነክተሻል አይሆንም የራሴ ብር እኮ ነው ምን ያገባሽ እኛ አርነሽ ኪዬ አይደለሽም እንደው በፈጣሪ ምን እንኳን ያማሉ ታውቃለች አዎ ይደርሰኛል አዎ ፀጉር ቆርጠው ቀጥለው ምናምን እዛ የሚደባብቁት ምናምን ነገር እሱ ነው ያልፋል ለምን እንታየው ለምን ጠላት ነው ያጣው ነገር ያለሽን ገንዘብ እኔኛ ነሽ ቸግሮሃል መልስልኝ ለምን አትረጋጋም እንዳንተ አይነት ሰዎች እንዳንተ አይነት ሰዎች እስከ ዛሬ ምንም ለምን እንዳላደረኩ ታውቃለህ እኔ ራሱ ለምን ነገር አይፈልግም አንቺ ሁሉ ህይወታችን ውስጥ ያለሽው አንተና አንቺ ሁሉ ሁለታችሁ በጣም ነው የሚያሳፍረው በእድሜ ከኔ አንድ አመት የበለጠን ሰው ራሱ አንቺ ብሎ ማናገር ለኔ በጣም ከባድ ነው ግን እናንተ አለከበር አላችሁ እናንተ እንደ ትልቅ ሰው አልሆናችሁ ነግሬያችሁ ነበር እኮ ይሄንን ዕቃ ይሄንን ንብረት ይሄንን ቤት አይደለም እናንተ በትክክል የምር ለኪያ እያሰባችሁላት ነው ብዬ ባስብ ህይወቴን ይሰጣችሁ ነበር ብያለሁ ላንቺ ላንተ ህይወትን ቢትረብኝ ምን ቢትረብኝ እስኪ እንዴት እቺ ልጅ እስኪ ባንና ማለት ነው እዛ አልጋ ላይ በየቀኑ እንዴት ብድግ ብላ እንደምትነሳ አይታወቃለህ ለምን ነው ታውቃለህ ዲያስፖራ ብለህ ላመጣላት ለዛ ሰውዬ ማስፈራሪያና የተለያዩ ነገሮችን በቪዲዮ እያደረገ እየላከላት ሰው ነው ይሄንን እንኳን ታውቃለህ እሺ እሱንም ተው ማለት ነው ለምን አትነግረኝ እሺ ይሄንንም ተው አንድ ቀን እንኳን ኪያ እንደ ሴት ይሄ ይገባሻል ወይ እንደ ልጅ አንድ ቀን ይሄ ነገር ይገባሻል ያለሽበት ሁኔታ ምን አይነት ነው ብለህ አንድ ቀን ደውለህ ታውቃለህ ተው አትምጣ ችግር የለውም ብለህ ታውቃለህ እስኪ ኪያ ምን አንሶሻል ምን ደግሞ የሚያስቸግርሽ ነገር አለ በዙሪያሽ ምንድነው ብለህ ታውቃለህ ንብረት ከተባለ ግን አንተ እዛ ጋር አለ ንብረት ከተባለ ግን አንቺ እዛ ጋር ነሽ የትኛውን ገንዘብ ይቺን ልጅ እኮ በትክክል ኪዬ ብለህ ጠርታት ነው አዲስ መኪና ገዛችልህ አሮጌ መኪና እኮ ዘመበል አንድ ነገር ልንገርህ አንተ እሱን የገረመህ አሮጌ መኪና ሸጣ እኮ የመኪናውን የገረመህ እሷ እኮ ፍቅሯ ማንነቷ ራሷን ሰጣኛለች ልብሬ ውስጠኝ ለምን ነው የሚሰጥህ እሺ አስፈላጊ ፈልጓለሁ አይሰጥህም እኔ እኮ ነኝ የገዛሁልህ አልመለከሽም አይሰጥህም እኔ ስለፈለኩ ነው የሚሆነው የባችን ሜት የሁሉ ገንዘብ ነው መውጣት ያለበት ገንዘብ የራሴ ብር እኮ ነው አባቴ የሰጠኝ ብር ነው ቢዝነስ ጀምሪ ብሎ ብር ሰጠኝ ጀመርኩበት ነገርኩበት አሁን የሚወጣ ገንዘብ አይደለም ይሄ በዚህ ጊዜ የሚወጣ ገንዘብ አይደለም ተመልክቼ ያለበት ሁኔታ ሊሞት አንድ ሰከንድ ቀረው እኮ ገንዘብ ሊብሬ ማለት አሁን ከጀመረ ነገ ከነገ ወዲያ ደግሞ ምን እንደሚያደርግሽ ለዚህ ሊብሬ ብሎ አናውቅም እጭነዋል ስለዚህ አንቺ ህይወት የሚበልጥ ነገር የለም እሰጣችኋለሁ መልስልን አምጣ እሺ እሰጣችኋለሁ አምጣ በጣም እኔ ገለለ ምን ይወርሽ ነው ያለሽ ሰዎች ነው ነገር ያደርጉሻል እኔ ላንቺ ፈልቼ ነው ላንቺ አንተም ብዬ ነው ሰባራ ብርጭቆ እዚህ ቤት ውስጥ አትወልሽ ልዘርፈኝ ነው አትወልሽ ልዘርፈኝ ነው አባቴ የሰጠኝ ነው ንብረቱ ያን በረኮ ሰጥቻለሁ መሰረትሽ አይደለም አንቺ እማራለሁ የተሰጠኝን ገንዘብ እሰራበታለሁ አይደለም ያለው ሰራ አተረፍኩ ልከስር ስል ሸጥኩት ሱቄን በቃ እስኪ ንግዷን እየነገረች እየሰራች በነበረችበት ጊዜ ላይ እንደዚህ እንኳን ማድረግ አለብሽ ንግድ ማለት ይሄ ነው ብለህ አንድ ቀን ዝም በል እኔ የጥቅም ሰው ነኝ ጠቃሚ መስለህ ገባህና ተጠቅ እንኳን ለእሷ ማለት ነው አንተ ራሱ ለኪያ ያልተናገርኩትን ስንት ተደጋጋሚ መተህ ከእኔ ገንዘብ የወሰድከው አንተ ራሱ ስለሱ ነው አንዴ ይሄን መናገር አትችልም በጣም ያሳፍራል በጣም ያሳፍራል ልብሬውን አሰጨኝ ልብሬው እኔ ገንዘብ ነው ምን ልታረግ እሺ ምን ልታረግ ድጋሜ ታስደበድበው እየቸግሮኛል ያቸግሮኛል እኔ እሺ ለምን መስሉሽ አልሆነም ለምን ለሱ ነው ፈለኩት
በራሴ መግዛት እችላለሁ። እነዚህ ሰዎች ከሆነ በስምሽ ነው እነዚህ ከንቱ እኔ ለሁለት ዓመት ልማር ልሄድ ነው። ቢሆንም በስምሽ አጋሽ ውክልናውን ሰጠችኝ። ለኔ ነው የምትሄጂው? ለኔ ለሱ እኮ አልኩኝ። በስሙ እኮ አምጣው። ንግሬውን አምጪ። አይሆንም። በጣም የሚሆን ነገር የለውም። አንድ ያልገባኝ ነገር ንገረኝ እስኪ አቶ ንግሬውስ እስኪ አንድ ነገር ንገረኝ። በስምሽ ነው ይዞራል። አይ የምትይኝ ከሆነ ደግሞ በኔ ስም ነው። አይ የምትይው በራስሽ ስም አለሽ። ውክልና ሰጠሽ ትሄጃለሽ። በአንተ ስም አረፈርባክ ሁለት ጸጉር የመኪናው ነው እያልከኝ ያለው። እሺ የእማዬ የእናቴ ገጠር የነበራት መሬት ኦልሬዲ ተሽጧል አይደለም? የእሱ ገንዘብ ምን ጋር ያለ። ስለዚህ የሚያስፈልገኝ ግማሽ ገንዘብ ወደ ዶላር ቀይሬ ግማሹን ብር ግን በሱ አካውንት አዞርልኝ። በምን አሁንም ኪዬ ተነክተሻል። ከእናንተ በላይ እሱ ስለማለት ኪዬ ተነክተሻል። አይሆንም። የራሴ ብር እኮ ነው። ምን ያገባችሁ? ይሄ ሰው የስኳር ጤነኛ አይደለሽም። እባክሽ ኪያ ጤነኛ አይደለሽም። ኪያ ጤነኛ ነኝ አይደለሽም። ጤነኛ ነኝ እኮ በጉዳይ ነገር አይ ጤነኛ አይደለሽም። ምን አይነት ንግግር ነው የምትናገሪው? አንድ ቀን በፍቅር ጠይቅ እስኪ ብርሃት ልንገርህ። እስኪ ብርሃት እስኪ ፍቅርን አንተ ፍቅርን እስኪ ተጠቀም እስኪ። ስለምትወዳት አጎቷ ስለሆንክ ልጠብቃት ስለምትፈልግ ንብረቷን ልጠብቅ ስለሆነ አድርገህ ጠይቃት። ጠይቃትና መከራቸው እኔን የሚከተሉ ሴት ምናልባት ቆንጆዬ ስለሆነ እንጂ ማረጋገጫው ምን እንደሆነ ታውቃለህ? ይኸው ልዕልቷ ንግስቷን አገኘሁ። ይሄን ያልኩኝ ንግስቴ ፍቅር አስነክቻታለሁ። እንደዚህ ነው አሁን ይኸውልሽ ቁርጥ ያለ ነገር አስፈላጊ ወይ እናንተ ያላችሁበት ቤትም አለ አይደል? እናንተ ያላችሁበት ቤትም ለኔ ስም አይደል? ራሱ የሚያምሽ ጤነኛ አይደለሽም። አረባ ጤነኛ አይደለሽም። አይደለሽም። አይደለም ግን ትሞታለህ። ደም እዚህ ላይ ትሞታለህ ብዬ ነው እንጂ ስለዛት አይደለም እንሰጣለን ያልኩት። ሁለት ጸጉር ይዘህ እንኳን አንድ ቀን ስለ ፍቅር ሳትሆን ትሞታለህ። ገንዘብ አይ ልብሬው በሁለት አንዱ ደውለታ ሰጠኝ። ምን ልታረገው? በነገራችን ላይ የልጅ የሕክምና ስማኝ፣ የልጅ ሕክምና እያወጣሉት እኔ አይደለም ነው አይደለም። አሁን በልጅ ወሰንክ፣ አሁን በልጅ ወሰንክ። አንድ ነገር ልጅ ኪያ ታቀፈች ይወዳ አንድ ልጅ አንድ ልታቀምፈልገው ነገር ማለት ነው። ለምን እኔ የሚዘኝ አይደለም አይሻልም? እሺ አንድ ነገር ልንገርህ። እናንተ እህሉሃ እሺ አዳም እዚህ ጋር እሺ እኔ ነው ባሌ ነው ልታከብረው ፈልጋለሁ። በስትክክል ባልሽ ይከበርልሽ። ቤተሰብሽን ያላከበረ ባልሽ ነው። እኔ መፈራው ምን እንደሆነ ታውቃለህ? መጨረሻ ላይ የሁሉ ነገር ሰብስባችሁ ሁለታችሁ እንዳትገዳደሉ ነው የምፈራው። ሁለታችሁ እንዳትገዳደሉ ሁለታችሁ እንዳትገዳደሉ ነው የምፈራው። አጎትና አክስት እርስ ታረም ሰውዬው የሞተ ነው። ኪያ እባክሽ እንዴት ነው የምትቀመጠው? ገንዘብ ምንድን ነው ያጣኸው? ሰጠዋለሁ። እሺ ያጣኸውን ንገረኝ። ለምን እንጣላለን? እናንተ ለምን ጣላት ነው? ያጣኸውን ንገረኝ። ያለሽን ገንዘብ ጤነኛ ነሽ? ቸግሮሃል? መልስልኝ። ብትመጣ መኪና እየነዳህ ነው የምትገባው አይደለ?
አለው አይደለ ነው እያወጣሽ ገንዘቡን እየበተርሽው ቤት ነው የሚቀየር። እሱ ግን ገንዘብ ነው ያንተ አይደለ ሀብታም ነህ ገንዘብ አለ አይደለ ነው ያንቺ ገንዘብ ያለ አሁን እኮ የምትወጥኝበት እድሜ አይደለም። አሁን የምትወጥኝበት ጊዜ አይደለም። አባቴ ትምህርትሽን ስላቋረጥሽ ሰርተሽ ደጅበት ልጅ አሁን አይደለም ብሎ ነው የሰጠኝ። አሁን አይደለም እሱ አሮጌ መኪና ስለሸጠ ገንዘብ መውደድ ግን በዚህ ደረጃ ግን ትክክል ገንዘብ እያወጣሽ እየበተንሽለት አንተ ምን ወደህ ይገባል? እስኪ አክስቴ ቆይ ስንት ዓመት ነው? 50 60 70 80ዎችን አልፈሻል። ከዚህ በላይ ምን ለምን አይወድሽ? ከዚህ በኋላ አይወድሽ ነው ይወስደው ነው ምናልባት እኔ እያለሁ አንተ ትምህርት አይወድሽ እሱ ሃይማኖት አለላችሁ ምን ነው እሺ አይወድሽ ይሄ ገንዘብ ደግሞ ትመልሺዋለሽ በቃ አመመኝ ነው ትመልሺዋለሽ ለምን ታመጫለሽ የልጅህን መጀመሪያ ጤንነት እንትን በለው አንተ ታመቅሽ ወይ ዋጣሪ ዋጅለት ምን ነው ነው ወንድምሽን መላበይ እኔ የረገምሽኝ እርግማን ወንድምሽ ላይ ደረሰ መሰለኝ አይደርስም። ይኸውልሽ የረገምኩሽን እርግማን ንገሩና ተስማምጣት። እስኪ ቆይ ለእሷ እኮ አስበሽ ቢሆን እኮ መራደውሽ አስፈላጊ አልነበረም። አሁን ገንዘቡ ስለቀረብሽ መሆኑን ያስታወቅሽ። ምክንያቱም ካልሰጠሽኝ ይሄን እርግማን እንኪ እኮ ነው እንካ እኮ ነው አሁን ገሩ አንተ ጋር እስኪ በኋላ ምን ያህል ለመኖር ነው? እስኪ ምን ያህል ለመኖር ነው? የኪያን ንብረት እየነዳህ አትኖር። ለምን አትረጋጋም? እንዳንተ አይነት ሰዎች እስከ ዛሬ ምንም ለምን እንዳላደረኩ ታውቃለህ? እኔ ራሱ ምን ነገር አይመለከትሽ። ይኸውልህ ሀሳቤን ተረዳኝ። የራሴ ውሳኔ ነው። የራሴ ውሳኔ ልጄ ብትሆኚ ኖሮማ እኛ ያለንበትን ችግር እያወቅሽ አሳልፈሽ ለጎረምሳ መኪና አትገዢ። አሮጌ መኪና ምን አጣሽ አንቺ? ልጄ ብትሆኚ ካለ ሃይማኖትሽ ጋር ብቻ ትፈጽሚ። ልጄ ብትሆኚ አታሹብኝም ነበር። አትውለጂ እነዚህ ሰዎች ደግሞ እንዴት እንደሚሰማኝ ታውቂያለሽ? እነዚህ ሰዎች የተራገሙ እንደዚህ ተብሎ ይረገማል። ሴት ልጅ አይደለሽ? ሴት ልጅ ወልደሽ አትውለድ ሌላ ቦታ እንዴት ምን አይነት ሰዎች ናችሁ? እንዴት ትልልቅ ሰዎች አይደላችሁ? የልጄን ክፉ አልፈልግም። በሁለት ቀን ውስጥ ደውለህ ልብሬም ካልሰጠህ እንኳንም ከእናንተ አይነት ቤተሰብ ግን አልተፈጠረም። የመጨረሻ እንደዚህ አይነት ቤተሰብ ግን ዘርህን ከኔ ቤት አይቀላቅልብኝ ብያለሁ። ንብረት ፈልገህ የተጠጋ እሺ ንብረት ፈልጊ በቃ አልፈልግም። ዲያብሎስ ለምን ስለጠበቁ ስለተንከባከቧት በየጊዜው ከዛ ጋር ከአባቷ ንብረት ከእህቷ ራሷ ከለፋችበት ስትሞጣቡጡ መጥቼ አይሆንም ስለፈለግከውን ነገር ስለፈለግ ይኸው አገኘ። እኔማ ፍቅሯ አገኘክና መኪና ስትገዛልህ እኮ ተይው በራሴ ያጋለሁ። እኔ እኮ ይሄ ወንድምሽ አጎታ ብዬ አሁን ኪያ ከገዛችሁ መኪና እጥፉን የሚሆን በየጊዜው እየመጣ ይወስዳል። በየጊዜው እየመጣ ይወስዳል። ምናልባት ይኸው ፊት ለፊት ልክ እንደ ከረሜላ እያባበልከው ሊሆን ይችላል። አልነበረ የኪያ አጎት ነው ብዬ ካለ ሃይማኖት ስትጋቢ እየነዳንሽ በየቅያሱ በየእንትኑ ቀለበት የሚያደርግልሽ ምክንያቱ ሌላ መቼ ትናንትና ለጆኮ አምጥታችሁ ስትሸጧት እኮ የሚያዋጣ ደግሞ ተረፍ ያለ ቤት ያመጣ ደግሞ አሁን ዲያስፖራ አላችሁ። መቼ እናንተ እኮ ከሃይማኖት ጋር አይደለም ጉዳያችሁ እኮ እናንተ ተለወጪ ብለሽ እምቢ ብለሽ የለም እዚሁ ትንቦራጨቂያለሽ። የለመንኩትን የማይነሳኝ አምላክ ይሰጥሽ። እናንተ እነዚህ ሰዎች እኔ ልጄ ብዬ ላልጠራሽ ለራሴ ቃል ይሄ ከመሆኑ ምን እንዳይጎልባት ምን እንዳይጎልባት ከላይዋ ላይ መከራ እንጂ ተነሳ ከላይ ላይ በላም እንጂ ከላይዋ ላይ የሚነሳው እናንተ አይጎልባት ማለት ዳቢሎስ ናጊ አዎ እኔ ላግኝታ ልጅሽ ማንቦ ደስ ይሻላል እንጂ ተለያይ ከሱ ተለያይ ለመንኩሽ ተንበርክ ከመለመን የቀረኝ ለመንኩሽ ወረዳ ወርጄ ላንቺን ተንበርክኬ ላንቺ የዚህ ሴት ይወርዳል ይደርሳል የዚህ በላ ራሷ በላ እንደሚደርስ ታውቂያለሽ። የማሳደጌ እንትንማ እያስገ
እየደበደብሽኝ ነው። ባንቺ ስም እየመጡ እየደበደቡኝ ነው። ምን ማደበደባው? እያሳሰሩኝ ነው። እናንተ አስደበደባችሁ። አንቺ ቀለበት ያስሩልሽ። እስኪ እናንተ አስደበደባችሁ። አንቺ ነው የሆነ ቦታ ሊያዝናኑ ይወስዱሻል። ለምን እንዳትይ አንቺን እዛ ጋር ያባብሉሻል፣ እኔን እዚህ ጋር ይረግጡኛል። እኛ እኮ አልተሰሰም ነው የሚገባል። ድርጊታችሁን ቪዲዮ ላይ ያሉ ኢንስፔክተሮች ናቸው ነበር። ስለዚህ አንቺ ልክ የሰራሽው ለሱ መኪና መግዛትም አልፈሽ ካለ ሃይማኖትሽ አግብቼ 4 ልጅ ወልድለታል አይደልሽ? በእንግዲህ ወይ እኔ እርግማን ይሰራል ወይ አንቺ አትወልጂ ይሻላል። ዛሬ የሱን ዘር ከኔ ቤት አይቀላቅልብኝም። ማምነው አምላክ አይቀላቅልብኝም። ድጋሚ አምላክ ግን ያማሉ እንደው በፈጣሪ ምን እንኳን ያማሉ አምላክ ታውቃለች። ይደርሰኛል። ጸጉር ቆርጠው ቀጥለው እዛ የሚደባብቁት ምናምን ነገር እሱ ነው ያስማምራሉ። እርሱ ያ ነው አምላክ። ለዛ ነው እንደዚህ ደስ የሚለኝ አይገደኝም። ፈጣሪ አለኝ የሚል ሰው እንደዚህ አይነት ግማን አይራገም ሲልሽ በፍጹም የሆነ ቁጭ ብለህ በእጅ ስትይዘው የዛን ይገባል። ምን ነው ሰው ትላለህ? በዩቲ ካቆቋቸው ሁሉ መጥፎ ሰው እድሜሽ ካለፈ በኋላ እንዳይቆጭ ይሄንን ነው አስረግጬ የምነግርሽ። ልብ ብለሽ ከራስሽ ጋር ያዡ። ሀሳብሽን ስትቀይሪ ታግጡ ወጣሽ። ባትለኝም ወጣለሁ። ባዶ ቤት ታቅፋት ውጪልኝ። አንድ የነዚህ ሰዎች እርግማን እንደዚህ አይነት ሰዎች እርግማን ሊደርስ አይችልም። ይኸውልሽ አንደኛ ነገር አዳምጪ። አይደርስም በፍጹም አትፍሪ ኪያ። እንደዚህ እኛ ፈጣሪ የለንም እንዴ? እኛ ምን በደልን? ኪያ ከመፋቀር ውጭ ምን አደረግን? መልካም ለነሱ ከመዋል ውጭ ምን አደረግን? ስለዚህ አይደርስም። በቃ እንደዚህ ነገር ሊኖር አይችልም። ሌላው ደግሞ ሲቀጥል ማለት ነው ኪያ፣ እኔና አንቺ ሰርተን እንደርስበታለን፣ ሰርተን እናገኛለን። ስለዚህ መኪና በቃ አስፈላጊ አይደለም፣ እንሰጣቸዋለን። አይሰጥም ገንዘብ አንቺ እንዲህ ያሳዝኑሻል። የመቶ አንቺ አንድ ደቂቃ ከአንቺ ፊት ላይ ፈገግታሽን ከሚያጠፉት እኔ መኪና ምንድነው ነው በቃ ለምንችዋለሁ እኮ በላይ ደግሞ ታክሲ እየሄድኩ ነው አይደል? ኖርማል ነው። ስለዚህ ምንድነው ኪያ፣ ቆይ ምንድነው እንደዚህ የረገመችኝ? እስቲ እርግማን ደርሶ ያሳየኝ። ሆነ ፈጣሪ ይሻላል እንዴ? እግር የለኝም እንዴ? እራመዳለሁ፣ እሄዳለሁ። ኪያ ይኸው በትራንስፖርት ነው እየተጠቀምኩ ነው። ምንም ያኔ መኪናው እየነበረና መኪናው ከሄደ በኋላ ልዩነቱ ራሱ ምን እንደሆነ አልታወቀኝም። ኪያ ደስ እያለኝ ነው ያደረኩት። አሁንም ደስ እያለን ማለት ነው። ይሄን እንደዚህ አይነት ነገር እየመጡ አንዴ ሲረግሙሽ፣ አንዴ ሲያስፈራሩሽ፣ አንዴ እንደዚህ ማታ ማታ እየቀዛሽ እየተናቸሽ ነው። ስለዚህ አስፈላጊ አይደለም። በቃ መኪናውን ይዘዱት። እኔ መኪና ስጭኝ አስፈላጊ ማለት ነው። እነሱ ለራሳቸው ስለፈለጉ ለኔ እኮ አይደለም። አንቺ ሰላምሽ የሚነሱሻል። ኪያ እኔ ምንድነው ነው ከመኪና ጋር ምንድነው ነው ያለው ነገር? የተለየ ነገር ምንድነው? ነገርኩህ አይደል? ሲጀምር ደግሞ እኔ ልትለኝ አልፈልግም ነበር። ምን አደረኳት? አሁን ምን አደረኳት? ለምን ይነዛሽ? ለምን የዚህ ሴትዮ እርግማን እንዴት ሊደርስ ይችላል? ተማራ ሀቅ ሲኖራት ነው፣ እውነት ሲኖራት ነው። ኪያ እንዴ እኛ ፈጣሪ የለም እንዴ? አንቺ አምላክ የለም እንዴ? ኪያ እንደዚህ የሚባል ነገር የለም። ለምን ይገረው እኮ ለምን አንድ ያዳምጪ። ይኸውልሽ አንቺ ካልጠነከርሽ፣ አንቺ ካልበረታሽ ስስ ልብሽ እንዲያዩ ነው እንደዚህ የሚያደርጉት። ሲጀምር አንቺ ጠንካራ ብትሆኚ ማንም እየመጣ አንዴ ልታገቢ ነው፣ አንዴ እንትን ልትይ ነው፣ አንዴ እንዲህ ፍጠሪ፣ አንዴ እያሉ እንትን የሚሉሽ ያንቺን ደካማነት ያንቺን ስስ ጎን እያዩ ነው። ኪያ እኔ ደግሞ ባንቺ ሲመጣብኝ አልችልም። ሌላ ደካማ ጎኔ ደግሞ እንትን ይላል። እንደዚህ እንድትሆኚ አይደለም እኔ የምፈልገው፣ ጠንክረሽ እንድታጠነክሪ ነው፣ ብርታቴ እንድትሆኚ ነው የምፈልገው። እቺ ሴትዮ የፈለገችውን 1000 እርግማን በቀረጥታ አምጥታ እዚህ መጣ ብደፈው ማለት ነው አይደርስም። ምክንያቱም የነዚህ ሰዎች እርግማን እንዴት እርግማን ሊሆን ይችላል? ምክንያቱም ቤተሰቦችሽ በትክክል ሀቅ ሲኖረው ነው። ሁሉም ሰው ሀቅ የሌለው ሰው ተራገመ ተብሎ ዝም ብሎ ይደርሳል? እኛ ፈጣሪ የለም፣ እነሱ ፈጣሪ ያላቸው። የተራገሙት እርግማን አንቺ ላይ ይደርሳል። አንቺ ፈጣሪ የለሽም፣ ሀቅ የለሽም፣ ምንም የለሽም ማለት እንደዛ ነው እንጂ ወይስ በፈጣሪ ላይ ያለሽ እምነት ጠፍቷል ነው እንጂ? ለምን ካዲያ እሺ በቃ ከዚህ አካባቢ ምን በቃ ጥለን ነው ይሄው ቤቱ ንብረቱን ይፈልጋል። አንቺም እንደዚህ ሊወጣ ከሚያሳክሽ ሁሉም ነገር ይዟል። ይሄው መኪናው ነው ይዟል። እኔ ከመኪና ምንድነው ጉዳይ?
ስለምን መኪና ነው የምትወሪው ኪያ? በቃ እኔ ለምጄዋለሁ። ለእኔ ተራ ነገር ነው ኪያ። አንቺ ደስ ስላለሽ አንቺን ለማስደሰት ነው ሲጀምር የተቀበልኩሽ እንጂ እኔ ከአባትሽ ጋር ምናምን ነገር እንደዛ ነግደሽ እንደዛ ከሳስረሽ እንደዛ እንትን ብለሽ አመጣሽውን እንትን መኪና ገዝተሽ ስትሰጪ ደስተኛው እኔ ልቀበልሽ ማለት ነው። ምክንያቱም ያ ንብረታችን ነው የኔ የሚያንተም ንብረት ነው። ግን አንቺን እንዲማስከፋት ደግሞ እኔ ስለሚሄድ ነው። አንቺን እንደዚህ ማስከፍሉበት ከሆነ በቃ ይቀራል። የራሳቸው ጉዳይ የራሳቸው ጉዳይ። እኔ አሁን ልከፋኝ ስለረገመች እንጂ ይሄን ነገር እኮ እንደሚሉ እኮ በደንብ አሳምረቃል። ኪያ እኮ ታዲያ እስከ መች ታዲያ በእነዚህ ሰዎች ጣልቃ በህይወታችን እየገቡ እስከ መች እንረብሻለን? እስኪ አንድ ነገር ንገሪኝ ኪያ። እኔ ሲጀምር እንደዚህ ዕዳ ውስጥ ገብተሽ እንደዚህ ሳንቲሙን እንትን ብለሽ ምናምን ነገር ከየትም አፈላልሽ አውጥተሽ መኪና ስትገዢ ደስተኛው ነኝ የመቀበልሽ ይመስልሻል? ደስተኛው ነኝ ልቀበልሽ አልችልም። ደስተኛው ነኝ የተቀበልኩሽ አንቺ ደስ እንዲልሽ በማሰብ ነው እኮ። በቃ አስፈላጊ የሚባል ነገሮች ይሆናሉ። የኔ ማለት ያንተ ነው አይደል? ኪያ እኔ አንቺ ደስታ ስለሆነ እንጂ ይሄንን መኪና ምናምን ነገር የመኪናው ጉዳይ አይደለም። በቃ ለኔ ምንም አይነት ነገር ከአንቺ በታች የአንቺን ሰላም ካላመጣልኝ ምንም ነገር ምንም ነው። ኪያ እባክሽ ልታርሽ አንቺ ደካማ መሆን ነው እንደካማ ያገኛል። አንቺ ጠንካራ ስትሆኝ አንቺ ከጎኔ ስትሆኝ ነው እኔ ጠንካራ መሆን አይደለም። ሰዎች እየኖሩ ነው። ሁሉም ሰው እየኖረ ነው። እንደዚህ እንድታስቢ ነው ሲጀምር እንደዚህ እያደረጉት ያሉት። ሲጀምር እንዲህ ያደረጉ ያሉት ራሱ ሆን ብለው ነው። አጎትና እናት አክስትሽ መቼ ነው ከጆሮ እንኳን ከዳሩሽ በኋላ መቼ አቆሙ? ይሄው ደግሞ ለሌላ ደግሞ አሻሽለው ለሌላ ዲያስፖራ ደግሞ ስለመሸጥ ተፍተፍ እያሉ ነው። ኪያ ይሄ ማለት ነው የነሱ ማንነት። እንድትፈሪ እንደምትፈሪም ስለሚያውቁ ነው ይሄንን እያደረጉ ያሉት እንጂ ለአንቺ አስበው አይደለም። የሃይማኖታችን መለያየትም አይደለም። ምንም ነገር አይደለም። ኪያ እባክሽ ይሄንን ሊበር ወስደ ልንስጣ አይሆንም። በጣም ምራ ሰላምሽን ይነሱሻል። ሰላምሽን ይነሱሻል። አሁን